በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የበረከት ልጆች፣ እንደዚሁም የሰማያዊ መንገድ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ ዘወትር ወደ እናንተ የምናደርሰው የመንፈሳዊ ትረካ መርሃ ግብራችን ነው። ሰማዕቷ ቅድስት አርሴማ። በዛሬው የትረካ መርሃ ግብራችን ይዘንላችሁ የቀረብነው የሰማዕቷ የቅድስት አርሴማ ታሪክ ይሆናል። አብራችሁ ቆዩ። አስቀድመን አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የመኖሩ መጀመሪያ የማይታወቅና ከሟች ሰው ልብ ስውር የሆነ ከዚህ እስከዚህ ወይም በዚህ ውስጥ ይሉስ ዘንድ ነገር ግን በነገር መጀመሪያ ያለውና አኗኗሩ እርሱ የሚያውቅ ሰማይና ምድርን በፈጠረ በእግዚአብሔር አብ ስም ዓለም ሳይፈጠርና ሳይከናወን በሚስጥር ከወለደው ከአባቱ ጋር አንድ የሆነ አንድነት ባለው በእግዚአብሔር ወልድ ስም ከባህር ማህፀን የውሃ ምንጮች ሳይወጡ ለቅጽበት በሚታይና በማይታዩ አምሳል ከታላቅ አዳራሽ ብርሃን ሳይወጣ ከአብ በሰረጸ በእግዚአብሔር መንፈስ ቅዱስ ስም እናስቀድማለን። በሰውና በመላእክት አንደበት በፍጥረት አፍ ሁሉ ያለ ዝምታና ያለ ማቋረጥ በየጊዜው በየሰዓቱ የሚመሰገን ዘመናትን ሁሉ ክብርና ምስጋና የሚገባው ዘወትር እስከ ዘላለም ድረስ ለእግዚአብሔር ክብር ምስጋና ይሁን፣ አሜን። ያንተን ልዕልና በመልክና በምሳሌህ የፈጠርከው ምድርን ከመሰረቷ ሳታንጻት ቀኝህ ወደ ተካለቻት ገነት ያገባኸው የአዳምን ልዕልና ይናገር ዘንድ የእዝራን ሱታኤል አንደበት በሮች የከፈት ጌታ ሆይ፣ ጌታችን አምላካችን መድኃኒታችን እግዚአብሔር ሆይ የባሪያህን አንደበቴን በሮች ክፈት። ሰማዕቷ ቅድስት አርሴማ። ሰማዕቷ ቅድስት አርሴማ ሀገሯ አርማንያ ሲሆን ጥር 6 ቀን ትጉህ ካህን በሆነው አባቷ ቴዎድሮስና ከእናቷ ከአትናስያ በስዕለት ተወለደች። ሰማዕቷ ቅድስት አርሴማ ዘወትር በጸሎት የምትተጋ ንቁ በመሆኗ ለአምላካችን ባለሟልነትና ሰማዕትነት የተመረጠች፣ ትጋቷን የተመለከተው ዲዮቅሊጥያኖስ ባለሟል የሆነው ለፀሐይ ጣዖት የሚያመልክ ድርጣድስ የተባለ ንጉሥ ባስጠራት ጊዜ ለፀሐይ ለጣዖት እንድትሰግድ እንድታመልክ አስፈራራት፣ አስጠነቀቃት። መልኳ እጅግ ውብ ስለነበረ ፊቷ አይቶ በመልኳ ተማረከ። ሰማዕቷ ቅድስት አርሴማ ደምግባቷን አይቶ በሐጽ ዝሙት ተነድፎ እሷ ግን ሰማይና መሬትን ፀሐይና ጨረቃን መላእክትና ሰውን ብርሃን ለፈጠረ አምላክ ለድንግል ማርያም ልጅ ብቻ ነው የሚሰገደው ብላ እምቢ አለችው። ሰማዕቷ ቅድስት አርሴማ። በገነት ፍሬን አፈራ ዘንድ በቅድስና በብጽዕት ሰማዕቷ ቅድስት አርሴማ ያለውን ልዕልናዋን ክብሯን እንድናገር የልቦናዬን የሃይማኖት ፍሬን አብራልኝ። አባቶችና ወንድሞች ሆይ ስለ ቅድስት አርሴማ ክብርና መልካም ዜና እነግራችሁ ዘንድ በጸጥታ ስሙኝ፣ በማስተዋል አዳምጡኝ። ይህችውን ብጽዕት ሰማዕት ቅድስት አርሴማ ናት። እርሷ የክርስቶስ ጸጋዋ ማደሪያና የቅዱሳን ሰማዕታት ቅድስና ሆናለችና በውስጧ የእምነት ኪዳን ጽላት አለ። በልቧም የአስሩ ቃላት ሕጎች ተጽፈዋል። ሰማዕቷ ቅድስት አርሴማ። ለብጽዕት ቅድስት አርሴማ ክብር ይገባታል። ትውልድና ፍጥረት ሁሉ ያደንቋታል። ስለ መከራዋና ስቃዋ ብዛት በሰማይ ያለች እህታችን ይሏታል። የግልሽን ዜና በመስማት ዓለም ሁሉ ተደስቷልና እኛም ወገኖችሽ ልጆችሽ ምእመናን ስላንቺ የሚናገረውን ዜና ሰምተን እንደሰታለን፣ ሐሴትም እናደርጋለን። መልካምና የከበረች ሴትን ያገኘ ሰው ቢኖር ክብር ነው የሚለው
የሰለሞንን ቃል ተፈጽሟልና እሷም የከበረችና ዋጋዋ ብዙ የሆነ ዕንቁ ትበልጣለችና። ሰማዕቷ ቅድስት አርሴማ። ይህች ብጽዕት ቅድስት አርሴማ እግዚአብሔርን የምትፈራ ናት። በቅዱሳን ሰማዕት ማኅበር በገነት በሮች ፈጽማ ትመሰገናለች። ስለ መልኳ ስራዋ የሕይወት ፍሬን አፈራች። ይኸውም ሰማዕት መሆኗ ነው። በደሟ ወርቅም መንግሥተ ሰማያትን ተዋጀች። በ10 እጆቿም የገነትን ዛፍ ፍሬ ያዘች። በውስጧ የበረታችና የቀናች የሃይማኖት ሥርን ተከለች። የሰማያት ሀብት ዘወትር ትገዛለች። በገመድ ወገቧን ትታጠቃለች። በሚጣፍጥ ቃልም ዘወትር ትዘምራለች። መልካም ሴት ለባሏ እንደምትገዛ በጊዜዋና በሰዓቷ ሁሉ ለእግዚአብሔር ትገዛለች። ብጽዕት ቅድስት አርሴማ። ቀንና ሌሊት ሁሉ እጆቿን ወደ ሰማይ ትዘረጋለች። የፋኑስ ብርሃንም ከፊቷ አይጠፋም። ጦም አዳሪዎችን እንጀራ በመስጠት ትረዳቸዋለች። በቤቷ እንደሚኖሩ ከነናውያንና በየአይነቱ ያሉትን ነጭና በፍታ ልብስንም እየፈተለች የተራቆቱትንም ታለብሳለች። ሰማዕቷ ቅድስት አርሴማ። ፈጣሪዋን ለማመስገን ካልሆነ በቀር አፏን አትከፍትም። እግዚአብሔር ለአፏ ሕግና ሥርዓትን ወስኖላታልና። ከአንደበቷ የመንፈስ ቅዱስ ኃይል አለ። በኃይሏም የመልካም ሴት ውበት እንደሚያስፈራ ያለ ጸጋ ብርሃን ትላብሳለች። በኋላኛው ዘመን ትደሰቻለች። የስንፍናን እንጀራ አልበላችም፣ የጥርጥርንም መጠጥ አልጠጣችም። በጥበብ በጸጋ አደገች። ስለዚህም የመጻሕፍትን ቃል የማይቀሟትን እንደመረጠችው እንደ ማርያም መግደላዊት አመሰገናት። የብጽዕት ሰማዕት ቅድስት አርሴማ ዜናዋን የሰማ ፍጥረት ሁሉ ከፍ ከፍ አደረጋት። ብዙዎች ሴቶች ልጆች የዚህን ዓለም ሀብት ገዙ፣ ነገር ግን ኃይልና ታምርን አላደረጉም። ብጽዕት ሰማዕት ቅድስት አርሴማ ግን መልካም መስራትን ሁሉ አበዛች። ከእመቤታችን ከቅድስት ድንግል ማርያም በቀር ከሴቶች ሁሉ ትበልጣለች እያሉ እርሷን ለጥበብ ለትዕግስት ተዘጋጅታለችና እግዚአብሔርን በመፍራት ፈጽማ ታመሰግናለች። ሰለሞን በንግግሯ ቃሏን በእኔ ዘንድ እነሆ ውብ ነሽ፣ እነሆ መልከ መልካም ነሽ እንዳለ ይህችም ቅድስት አርሴማ ናት። የዚች ቅድስት አርሴማ ምስጋና ምን ያህል ይበዛ! በምድርም በሰማያትም የትዕግስትን ልብስ የለበሰ ከፊቷ ሆና ከኋላዋ የለምና። ቅዱሳን ሰማዕት በምድር እንደሚወርድ እንደ ዝናብ ነጠብጣብ ስለሆነ ስለ ስቃያዋና ግፏ ብዛት ይደሰቱባታል። ለግፏ መጠን ቁጥር የለውም፣ ለቸርነቷ ልማድም ወሰን የለውም። የእግዚአብሔር ነገሩ ጥበቡ እጹብ 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 ድንቅ ነው። ሰማዕቷ ቅድስት አርሴማ። ስለዚህ የሰውን ፈተና ያስቀድማል። ብርን በእሳት እንዲፈትኑት እግዚአብሔር ወዳጆችን በመከራና በችግር ይፈትናቸዋል። እችም ቅድስት አርሴማ መጀመሪያ በብዙ መከራና ስቃይ ፈተናት። ብዙ መከራ ወደ መንግሥተ ሰማያት እንገባ ዘንድ አለን ብሎ መጽሐፍ እንደተናገረ ይህንንም ቃል ለመፈጸም ብጽዕት ቅድስት አርሴማ የመከራውን ሸክም እሳቷ ዋይ ታገሰች። ስለዚህ መንግሥተ ሰማያትን ወረሰች። እርሷ ከሴቶች ልጆች ትበልጣለች። በዚች ቅድስት ጸሎት የሚታመን ብፁዕ ነው። መታሰቢያዋን በዕጣንና መስዋዕት የሚያደርግም ብፁዕ ነው። ሰማዕቷ ቅድስት አርሴማ። ብርክት ቅድስት አርሴማ እነዚህን ቅዱሳን ሰማዕት ለመሆን ቆረጠች። የተሳለ ሰይፍን ከማየት የተነሳ ልባችሁ አይደንግጥ። በዚህች ዕለት ገድላችሁን ትፈጽሙ ዘንድ በሰማይ ወዳለው ሰርግ እግዚአብሔር ጠርቷችኋልና እያለች በመንግሥተ ሰማያት ብዙ ዋጋ ይጠበቅባችኋል። ሞታችሁ እንደ ዓይን ጥቅሻ ነው፣ ከአፍ እንደሚወጣ ፈጥኖ ወደ ምድር እንደሚወርድ ምራቅም ነው አለቻቸው። እንዲህም መቁረጣችሁ በተሳለ ሰይፍ ይሁን። ራሳችሁን ፈጥነው ወደ ምድር ይወርዳሉ። እናንተ ሰማዕት ትሆናላችሁ። ወደ ዘላለም ደስታና ሐሴትም ወደ ቅዱሳን መስተጋደልም ያም ሰማዕቱ እረፍትን ቦታ ትገባላችሁ። እነርሱም ቅዱስ ጊዮርጊስ፣ ቅዱስ መርቆሬዎስ፣ ቅዱስ ቴዎድሮስ፣
ቅዱስ ፋሲለደስ፣ ቅዱስ ቂርቆስ፣ እናቱ ቅድስት ኢዮልጣና ስለ ክርስቶስ ስም ደማቸውን ያፈሰሱ ድል አድራጊዎች የሰማዕታት ማህበር ወዳሉበት ትገባላችሁ፣ የእረፍት ቦታ አለውና። ደዌና ሕማም ሞትና ሐዘን በሌለበት ከዚህ በኋላ ዳግመኛ በማይሞተው ትኖራላችሁ። ወደ አዲስ ሙሽራ ቤት የተጠራችሁና ያስተማራችሁ እግዚአብሔርን ፊት ባያችሁ ጊዜ ልባችሁ ትደሰታለች፣ ወደ ተድላ ገነት ትገባላችሁ። ይችም የደስታና የሐሴት ሀገር ናት። በረክት ቅድስት አርሴማ ይህንን ብላ እነዚህን ቅዱሳን ሰማዕት ልቦናቸውን አበረታተቻቸው። ከነሱም ተሰናበተች፣ ከእግራቸውን በታች ሰገደች፣ ሰንሰለታቸውንም ሳመች። እነዚህ ቅዱሳን ሰማዕት ብርክት ቅድስት አርሴማ እህታችን እመቤታችን ሆይ ተስፋ ያደረገልንን ይህንን ገድል እንድንፈጽም የአምላካችን ፊት እንድናይ ወደ አምላካችን እግዚአብሔር ለምኝልን አሏት። አንቺ በሁሉ ፍጽምት ነሽ፣ ስምሽም በላያችን የሰለጠነ ነውና በዚች ዕለት ገድላችን እንድንፈጽም ወደ እግዚአብሔር ለምኝልን አሏት። እኛም መሞትን ብንቀድምሽም በልዑል እግዚአብሔር ዘንድ እናስብሻለን አሏት። ያን ጊዜ እነዚህ ቅዱሳን ሰማዕት ከእርሷ ስለመታየታቸው በፊቷ አለቀሱ። ነገር ግን የተሳለ ሰይፍን ስለትን ፈርተው አይደለም፣ በመከራቸው ሁሉ በጸሎታ ኃይል ስለምትረዳቸው ስለ ብርክት ቅድስት አርሴማ ፍቅር እንጂ። ያን ጊዜ ብርክት ቅድስት አርሴማ ጠላቶቻችን እንዳይስቁ ድል እንዳያደርጉን አምላካቸውን ይክዱ ዘንድ ወደዋልና እንዳይሉን ከዓይናችን እንባን እንዲህ አቁማናል እናቁም አለቻቸው። ከዚህ በኋላ እነዚህ ቅዱሳን ሰማዕታት በሰይፍ አንገታቸውን ወደሚቆረጡበት ይሄዱ ዘንድም መጡ። እነዚህ ቅዱሳን ሰማዕታት የእናታቸውን ጡት እንዳስተዋቸው እንደ ሕፃናት ከእናታቸው እንደለዩአቸው እንደ በጎች ግልገሎች እንደ ላም ጥጆች ወደ ኋላቸው ወደ ብርክት ቅድስት አርሴማ እየዞሩ እያዩ ሄዱ። ከዚህም በኋላ እነዚህ ቅዱሳን ሰማዕት በብረት ሰንሰለት እጃቸውንና እግራቸውን አሰሯቸው። ለእያንዳንዱም በትከሻቸው 5 ጠንካሮች ሰዎችን የማይሸከሙት ከባድ ሸክም አሸከሟቸው። ቅድስት አርሴማ ወታደሮቹ ወሰዷቸው፣ ወደ ኋላም ይስቧቸው ዘንድ በጀርባቸው ይወድቁ ነበር። ዳግመኛ ይገፏቸዋል፣ በግንባራቸውም ይደፉ ነበር። በብረትና በአለንጋ ደረታቸውን ይመቷቸው ነበር። ጎናቸውን በጦር ፍላጻ ይወጓቸዋል። ያን ጊዜ ስለሰጣቸው ጸጋ አምላካቸው እግዚአብሔርን ፈጽሞ ያመሰግኑ ነበር። እነዚህም መስከረም 29 ቀን ከእናታችን ከቅድስት አርሴማ ጋር ሰማዕት የሆኑት የእነዚህ ቅዱሳን ድል አድራጊዎች መስተጋድል ስማቸውም ይህ ነው። ጸሎትን የሚያሳርግ ካህኑ ኢያሚኖስ፣ ከብዙዎች የተመረጠ አፊናጦስ፣ ጻድቅና ቸር በርቴኒዮስ፣ መልአክ ስር አገልጋይ የሆነ ጢሞና፣ ታጋሽና ጽማዊ ጢሞና፣ ከክብር የከበረ ዘኪዮስ፣ ተጋዳይና የበደሉትን ይቅር የሚል እስጢፋኑ፣ ከጎልማሶች ይልቅ ደምግባቱ መልኩ ያማረ አርሞና፣ ስጋውን ያላረከሰ ንጹሕ ኪራኮስ፣ ብሩክ የሆነ የአውራ ልጅ አንጥሪያኮስ፣ የእግዚአብሔር ታማኝ የሆነ ያዕቆብ፣ በሰው ዘንድ ተወዳጅ የሆነ ብሪኪልስ፣ ክርስቶስን የሚወድ አስኪሪያኖስ፣ መልኩ ደስተኛ የሆነ ማርያኖስ፣ ወደ ንስሐ የተመለሰ ትትግራጦስ፣ የሚፈርድና የሚበይን ያስቲያኖስ፣ ያላመኑ ሰዎችን የሚገስጥ ጤልያኖስ፣ የዚህ ዓለም ጥበብ መምህር የሆነ ኦሊያኖስ፣ በስም አጠራርና በሽምግልና መልክ የሆነ ጴሬቃላስ፣ ታጋይ የሆነ ክቢያኖስ፣ የጠራ የባህር ጴጥሮስ፣ መንፈስ ቅዱስ ጎልማሳ የሆነው ኤሲያኖስ፣ በረኛና የሰማዕት መጀመሪያ ኤልያብ፣ እነዚህም 27ቱ ቅዱሳን ሰማዕት ናቸው። ከዚህም በኋላ ወታደሮቹ በሰይፍ አንገታቸውን ይቆርጡ ዘንድ እነዚህን ቅዱሳን ሰማዕታት ወሰዷቸው። በአርማንያ ንጉሥ ሀገር የሚገኝ ስሙ ገባግቦ የሚባል ወደ አንድ ጉድጓድ ወንዝ አደረሷቸው። ይኸውም 5 ምዕራፍ የሚያህል ነው። ሰማዕቷ ቅድስት አርሴማ
ከዚህም በኋላ እነዚህ ቅዱሳን ሰማዕታት የንግግሯን አስፈሯቸው። በተባለው እግረ ልብስ እርስ በርሳቸው እንዳይተያዩ ዓይናቸውና ፊታቸው ተሸፈነ። እርሳቸውም እጃቸውንና እግራቸውን ታስረው ሳለ ራሳቸውን ወደ ቅዱስ አይማኖስ ካህን እግር አዘነበሉ። ከዚህም በኋላ እንዳስለመደው የቡራኬ ጸሎትን በላያቸው ጸለየ። ከዚህም በኋላ እርሱ በራሳቸው ተሳሳሙና ተሰነባበቱ። ጌታቸውንም አመሰገኑ። ያን ጊዜ ወታደሮች ከነርሱ አንድ ወደ ጎድጓድ አፍ ወስደው በሰይፍ አንገቱን ቆረጡ። ስጋውን ወደ ምድር ወደቀ። ራሱ ግን ለአንድ ሰባት ያህል ቆመች። በረክት ቅድስት አርሴማን አይታ ሮጠች። ቅዱሳን ሰማዕታት በርቴኔዎስ ራሱን ያዙት፣ ወደ አንገቱ መለሰች። ሰማዕት ለመሆንም እነዚህን አስቀድሞ አምላኬ እግዚአብሔር አመሰግነዋለሁ እያለ 3 ጊዜ ተነፈሰ። ላንቺም ሰላምታ ይገባሻል እህቴ እመቤቴ ብርክት ንጽሕት ሆይ መምጣትን እንዳያፋጥኑ ከፀሐይ ይልቅ የምታበሪ የጸዳች የበራች አገር ንዲያን ነገራቸው። ያን ጊዜ ብርክት ቅድስት አርሴማ ወደ ቅዱሳን ሰማዕታት ሁሉ ተመለሰች። የእግዚአብሔር ቅዱሳን አባቶች ሆይ ወንድሞቻችሁ አልሞቱም፣ የደስታና የሐሴት ቦታ በሆነች በገነት ውስጥ ያየውን ይናገርና ያሳየን ዘንድ ድኗል እንጂ ይሄውም እንደምታበራ ፀሐይ የምታበራ የሰማዕታት አገር ናት አለቻቸው። ሰማዕቷ ቅድስት አርሴማ ከዚህ በኋላ የልዑል ምስጋናው ስሙ ይመስገን እያሉ በአንድ ቃል አንድ ሆነው እግዚአብሔርን አመሰገኑ። እነዚህ ቅዱሳን ሰማዕታትም እኔን አስቀድሙ እያሉ ወታደሮች ለመኗቸው። ዳግመኛ እኔ ቀድማለሁ እያሉ የባህር ውሃውን ለመጠጣት ፈጽመው እንደሚሽቀዳደሙ በባህር ወንዝ እንዳሉ በጎች መሰሉ። በእውነትም መራራ የሆነውን ሞት ጽዋ እነዚህ ቅዱሳን ሰማዕታት ጠጡ። ሰማዕቷ ቅድስት አርሴማ ከዚህም በኋላ ወታደሮች ወደ መግደያ ወንዝ እነዛን እያንዳንዳቸው እንደ በግ እየሳቡ ወሰዷቸው። እዚህም ራሳቸውን ቆረጡ። ሲቆርጣቸውም ራሳቸው ወደ ምድር አይወርድም፣ ወደ ላይ ከፍ ከፍ ይላል እንጂ በቁመታቸውም ልክ ይቆማል። ስጋቸው ግን እንደሚታይ ሰውና መሬት ይተኛል። በረክት ቅድስት አርሴማ የእያንዳንዱ የቅዱሳን ሰማዕታት ራሳቸውን ሰብስባ ነበር። ወደ ስጋቸውም ተጋጥማቸውም ነበር። እንደ መጀመሪያው ይሆናሉ፣ እንዳልተፈጠሩም ይመስላል። ልብሳቸውን ታለብሳቸው ነበር። እነዚህም ወታደሮች ይህንን ተአምር ባዩ ጊዜ ፈጽመው ፈሩ፣ ተንቀጠቀጡ፣ ሸሹ። ከሰራዊቱም 92 ያህል ሰዎች ወደ ንጉሥ ድርጣድስ ሄዱ። እኛ ሁላችን በእውነት ፍጹም ክርስቲያን ሆነን ከነዚህ ቅዱሳን መስተጋድል ሰማዕታት እናምናለን። በሀገራችን ውስጥ ከነዚህ ፊት ያልሆነ ከዚህም በኋላ የማይሆን አስደናቂ ስራን አይተናል። አንተ ብትወድ ግን ግደለን፣ እንደ እነርሱ ቅጣን፣ ከእነርሱ በረከት እንደደረሰን እንደርሳለን ይላሉ። ትዕግስታቸው እስከ ዛሬ ድረስ ይጠብቃል እያሉ ጮሁ ነበር። እነዚህም ወታደሮች ምን አያችሁ? ምን ሰማችሁ? በእነዚህ መተተኞች የገላ ሰዎች የምታምኑ አይደላችሁምን? ይሏቸውም ነበር። ሰማዕቷ ቅድስት አርሴማ ወታደሮቹም ለንጉሱ መለሱለት፣ እኛ ግን ታምርና ድንቅን አይተናልና ዳግመኛም አንተን እንገድላቸው ዘንድ ያዘዝከን የእነዚህን ደጎች ሰዎች ራሳቸውን የተቆረጠውን የሚያጠጋ የገደልናቸውን የሚያነጋግረን ሙታን የሚያነሳ አምላካችን አመን አሉት። ብዙ ታምራትና ድንቅ ሲሰራ አይተናልና ከነዚህ ሰዎች አምላካችን ፈጽሞ ያድነናል፣ ባለማወቅ የሰራነውን ኃጢአታችንን ይቅር ይለናል። ከዛሬ ጀምሮ እነርሱን ታምነናል፣ ተስፋም አድርገናል አሉት። ከዚህም በኋላ ንጉሱ እነርሱን የሚገደሉበትን ፍጹም እስከሚመሰክሩ ድረስ እነዚህ ወታደሮች በእስር ቤት ይዘው እንዲያስሯቸው አዘዘ። ከዚህም በኋላ በመኳንቶች ጋር መከረ። ከመኳንቶቹም አንዱ ተነስቶ ከአሽከሮቹ የሚያዩትን ሁሉ እንዲገስጹና እንዲፈሩ ከስቃያቸው ሁሉ እንደሚከፋ ቅጣት በላያቸው እንዳደረግባቸው አዘዘ። ከዚህም በኋላ ጦራቸውና መውጊያቸውን ወስደው በምድር ተከሉ፣ በትልቅ ዛፍ ሰቀሏቸው፣ ከፍም አደረጓቸው። ያን ጊዜ ገፏቸው፣ ወረወሯቸው፣ ወደቁ። ጀርባቸው ተቆራርጦ በላያቸው የዱር ሳር አድርገው በእሳት አቃጠሏቸው። እነርሱ ግን በሃይማኖት የበረቱ የሆኑ ዳግመኛ ብዙ መከራና ግርፋትን በላያቸው አበዙ። ብዙ ሰዎች እያዩ ሰራዊቱና ከአሽከሮቻቸው ብዙዎቹ አመኑ።
ሰማዕቷ ቅድስት አርሴማ። ከዚህም በኋላ ንጉሱ በዚያ ራሳቸውን እንዲቆርጡ፣ እግራቸውን እንዲሰብሩ፣ ከውስጧ በሆዳቸው እንዲወድቁ፣ በፈረሳቸው ሰረገላ እንዲረግጧቸው፣ ወደዛ የመግደያ ቦታ እንዲወስዷቸው ዘንድ አዘዘ። ለቅጣት የበረቱና የሚታገሱ ሆኑ። ያዩአቸው ፈጽሞ አደነቁ። የእነዚህ የንጉሥ ወታደሮች ሥራ የሚያስደንቅ ነው አሉ። ከዚህም ነገሥታቶች ቆረጡ። አንገታቸውን ቆርጠው ሰማዕታትም ሆኑ። በመንግሥተ ሰማያት የሰማዕትነትን አክሊልን አገኙ። በጌታችን በኢየሱስ ክርስቶስ የጸጋ ብዛት ሰማዕት እንደሆኑ በቅዱሳን ላይም ራሳቸው እንደተጣበቀ ለንጉሥ ነገሩት። ትልቅ ቁጣንም ተቆጣ። ያን ጊዜ ቅድስት ብጽዕት አርሴማን ያመጧት ዘንድ አዘዘ። ድርጣድስም የቅድስት አርሴማን ውበት ባየ ጊዜ ድንግልናዋን ያረክስ ዘንድ ወደደ። ነገር ግን አልተቻለውም። እናቷ አጋታን ልቧን እንድትለሰልስ ለንጉስም እንድታዘዝ አስመጣት። እናቷ አጋታም ትመክራትና ታረጋጋት ዘንድ ወደ እርሷ በደረሰች ጊዜ በእውነት ያለ ሙሽራዋ የሆነው የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ እንዳትተውና አረመኔ ከሆነው ጋራ ድንግልናዋን እንዳታረክስ ትመክራት ነበረ። ድርጣድስም ልጇን ስታበረታታት በሰማ ጊዜ የእናቷን የአጋታንና የቅድስት አርሴማን ጥርሶችን ይሰብሩ ዘንድ አዘዘ። እግዚአብሔር ግን በንጉሥ ድርጣድስ ላይ ኃይልና ብርታትን ሰጣት። እርሱ በጸብ ኃይልና የታወቀ ፈጽሞ የበረታ ሲሆን ወደ ኋላ ጣለችውና በምድር ጎተተችው። ያን ጊዜ ንጉሥ ድርጣድስ በወታደሩ ፊት በብጽዕት ቅድስት አርሴማ ስለተሸነፈ አፈረ። ቅድስት አርሴማ ከዚህ በኋላ ወደ መግደያዋ ወንዝ ብርክት ቅድስት አርሴማን ያወርዷት ዘንድ አዘዘ። ከዚያም በሰይፍ እንዲቆርጧት አዘዘ። ራሷንም ብሩካን ሰማዕት ሲቆርጡ ፈጽማ ስላየች ትደሰት ነበር። ከንጉሥ ድርጣድስ ፊት ደረሰች። በፍርድ አደባባይ ቀኟና ግራዋን በትምህርተ መስቀል እያማተበች ቆመች። ብርክት ቅድስት አርሴማ ንጉሡ ድርጣድስን ከወንድሞቹ ሰማዕታት ሁሉ እኔን መግደል ለምን አላስቀደምክም አለችው። ንጉሥ ድርጣድስም ብርክት ሰማዕት ቅድስት አርሴማ ተናገራት። ትናንትና በ6 ሰዓት አንገታቸው መቆረጥ፣ የአጥንታቸው መቀጥቀጥ፣ የሰውነታቸው መበታተን፣ በመግደያ ወንዝ የወደቁትን የተጣሉትን ጓደኞች ሰዎች ሁሉ የሥጋ በደልን ስታይ ልብሽ አልፈራምን? ሥጋሽ ሁሉ አልደነገጠምን? አላት። ብርክት ሰማዕት ቅድስት አርሴማ ንጉሥ ድርጣድስ ለሞት የጨከንኩ ነኝ፣ ቅጣትን ምንም አልፈራም፣ ይልቁንም የሰጣቸውን ተስፋ ያገኙ ዘንድ ስለ ክርስቶስ ስም ደማቸውን እንዳፈሰሱት በመንግሥተ ሰማያት የክብር አክሊል እንደተቀበሉት እንደተመረጡ ወንድሞቼ ሁሉ በፊት እንሞት ዘንድ ታድሼ መጥቻለሁ አለችው። ንጉሥ ድርጣድስም መለሰላት፣ ብርክት ሰማዕት ቅድስት አርሴማን ለልብሽ ዕውቀትና ማስተዋል የለውምን? ለሕሊናሽስ ሁሉ ከሕይወት ይልቅ ሞት ስትመርጭ ወይስ ታብጃለሽን? ከኔ ጋር መቀመጥ በተሻለሽ ነበር፣ በመንግሥቴ ዙፋኔ በኖርሽ ነበር አላት። ብርክት ቅድስት አርሴማ እንዲህ አለችው፣ ንጉሡ ድርጣድስ አንተ ታብጃለሽ ብትለኝ፣ እነሆ ጌታዬ ኢየሱስ ክርስቶስ አምላኬ ካንተ ይልቅ ጥበበኛ አድርጎኛልና ሕጉና ትእዛዙን እንድጠብቅ የሞቴንም መከራ ተሸክሜ እንድከተለው አድርጎኛል አለችው። ንጉሡ እያዘነ እያለቀሰ ብርክት አርሴማን መለሰላት። ሰማዕትነትሽን ትፈጽሚ ዘንድ የምትወጁ በየት ነው አላት። ብርክት ቅድስት አርሴማም ለንጉሥ በልቧ ፈገግ እያለች ከጓደኞቹ ሁሉ በተቆረጡበት ራሴን ታስቆር ዘንድ እወዳለሁ፣ ከእነርሱ ጋርም ዘወትር እኖር ዘንድ እወዳለሁ፣ ከእነርሱም አልለይም አለችው። ያን ጊዜ ንጉሡ ድርጣድስ ሞትን ስለመረጠች ፈጽሞ አለቀሰ። ከዚህም በኋላ ንጉሡ ድርጣድስ ብርክት ሰማዕት ቅድስት ንጽሕት አርሴማን ወደ መግደሊያ ወንዝ እንዲወስዷት አዘዘ። ከዚያም ራሷን በተሳለ ሰይፍ እንደ ባልንጀሮቿ ሰማዕት ሁሉ ይቆርጧት ዘንድ አዘዘ። ያን ጊዜ ብርክት ሰማዕት አርሴማ በልቧና በሕሊናዋ ሁሉ ፈጽማ እየተደሰተች ወጣች።
ፈጣሪዋ እግዚአብሔር አቤቱ ፍጻሜን አመሰግናለሁ ተቀብለኸኛልና የጠላቶች መዘባበቻ አላደረከኝምና ዳግመኛም ነፍሴን ከፊት እንደ ዕጣን ተቀበል እያለች አመሰገነች። ሰማዕቷ ቅድስት አርሴማ። ያም ንግሥት ብርክት ቅድስት አርሴማ ወታደሮች ሲቆርጧት ያይ ዘንድ ከእርሷ ጋር ወጣ። በፈረሶች ሰረገላ ወጥቶ የብርክት ቅድስት አርሴማን ሞት ያይ ዘንድ ሄደ። ለተሳለ ሰይፍ አንገቷን ስትሰጥ እንደ እርሷ ያይ ዘንድ ከሰራዊቱ ብዙ ወታደሮች ወጡ። ከንጉሱ ጋርም በአንድነት ተነሱ። ከብርክት ቅድስት አርሴማ ትይዩና በመግደሊያዋ ወንዝ ላይ ደርሰው ንጉስና ሰራዊቱ ሁሉ ከዚያ ተቀመጡ። ከዚህም በኋላ ወታደሮቹ ብርክት ንጽሕት ተጋዳሊት ቅድስት አርሴማን ወደ መግደሊያዋ ቦታ ደረሷት። ንጉሱ ሰራዊትና መኳንንቱ ሁሉ ከእርሱ ግርማ ያሉትን በብርክት ቅድስት አርሴማ ራስ ላይ የሚያበራ የንጋት ኮከብ የሚመስል ትልቅ የብርሃን ሰረገላ ያዩ ነበር። ይህም የብርሃን ሰረገላ ወደምትመላለስበት ይመላለሳል፣ ከምትቀመጥበት በላዩ ላይ ይቀመጣል። እንደሚዘረጋና እንደሚሰበሰብ የብርሃን ድንኳን በላዩ ይተከላል። ይህንን ያዩ ከዚህ የተተክለዋል የብርሃን አምድ የግርማ ከፍታ የተነሳ ያደንቁ ነበር። ከዚህም በኋላ ንጉሱ ድርጣድስ ሮማውያን ከሆኑ ሰራዊቶች ሁሉ ወታደሮችን ላከ። እነዚህም ቆራጮች ናቸው። እጃቸው ክንድ የበረታ ልባቸው የጨከነ እነዚህም ቆራጮች በብርክት ቅድስት አርሴማ ፊት ቆሙ። ብርክት ቅድስት አርሴማ እነዚህን ሮማውያን ቆራጮች ከንጉስ ድርጣድስ ዘንድ በሰይፍ ራሴን ተቆርጡ ዘንድ የታዘዛችሁ የተወደዳችሁ ወንድሞች ሆይ እለምናችኋለሁ፣ የሕያው እግዚአብሔር ልጅና የሰው የሆነ የማርያም ልጅ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ እስከማመሰግን ድረስ ትንሽ 1 ሰዓት ጠብቁኝ አለቻቸው። ሰማዕቷ ቅድስት አርሴማ። ከዚህም በኋላ ወደ ምስራቅ ፊቷን መልሳ ለትምህርተ መስቀል ፊቷን አማተበች። ጸሎቷንም እንደ ልማዷ ትጸልይ ነበር። እንዲህ እያለችም ጀመረች። የእጆች ስራችን ላይ የማትል የቅዱሳን መስተጋድል አምላክ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ አሁንም አቤቱ ወደ አንተ የምለምንን የምማልድህን ጸሎቴን ስማኝ፣ የልቤን ጩኸቴን ስማ። ነፍሴ ከጠላት ተጋዳሮት አድናት፣ ከክፎች ወንጀለኞች አንተ የልቤን ሐሳብ ሁሉ ታውቃለህና ሁልጊዜ ምኞቴን እንደምትሰጠኝ ዘወትር ጸሎቴን እንደምትሰማኝ እኔ ያውቃለሁ አለች ቅድስት አርሴማ። ከዚህም በኋላ ብርክት ሰማዕት ቅድስት አርሴማ ጸሎቷን፣ ልመናዋን፣ ምልጇን ወደ ሰማይ አንጋጣ ሸቅባ በጨከነ ልበና በተቃጠለ ሕሊና ጸለየች። ደስታና ሐሴት የተሞላ መራራ የሞት ጽዋን በእጇ ይዛ በዓይኖቿ የተከፈተ የሰማይና ብሩህ የሆነ የሰማይ ምሰሶን እያየች ለመነች፣ ጸለየች። ያን ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም ከብዙ መላእክት ከነቢያት ከሐዋርያት ማህበር ሁሉ ከጻድቃንና ከሰማዕታት ደስተኞች ከሆኑ ከደናግላን ማህበር ጋር ከሰማይ ወረደ። ሰማዕቷ አርሴማ ቅድስት። ጌታችን ብርክት ቅድስት አርሴማን ሰላምታ ይገባሻል፣ ስለኔ ፍቅር ይህንን ዓለምና የሐዲሱን ንጉሥ ፍቅር የናቅሽ ወዳጄና የፍቃዴ ፈጻሚት ሆይ ዛሬ በልብሽ ውስጥ ያለው ምኞትሽን አደርግልሽ ዘንድ ምን ትወጃለሽ አላት። ብርክት አርሴማ ቅድስትም መለሰችለት፣ ወደ ፈጣሪዋ ወደ እግዚአብሔር እንዲህ አለች። ጌታዬና አምላኬ ኢየሱስ ክርስቶስ ሆይ በፊት ባለሟልነትን ካገኘው መታሰቢያን ያደረገውን ሁሉ ስሜን የጠራውን ወይም ቤተክርስቲያን በስሜ የሰራውን ወይም የተራበውን ያጠገበ ስለኔ የተጠማውን ያጠጣ ወይም የገድል መጽሐፍ የጻፈውን ያጻፈውን ወይም ያነበበና የተረጎመውን ወይም ሰምቶ በልቡ ያሰበውን አቤቱ አንተ መልካም ዋጋ ክፈለው አለችው ቅድስት አርሴማ። ከዚህም በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በክብር ቃል ብርክትና ብጽዕት ቅድስት አርሴማን በመላእክቶች ሁሉ ፊት በእናቴ በማርያም በነቢያት በሐዋርያት በጻድቃን በሰማዕታት ዳግመኛ በተመረጹ ንጹሐን በሆኑ ደናግልና መነኮሳት ፊት ከአፌ የወጣውን እንዳልዋሽ ማልኩልሽ አላት። ቤትሽን ወይም ቤተክርስቲያንሽን የሰራውን ወይም መታሰቢያሽን ያደረገውን ስምሽን የጠራውን
የተራበውን በባህልሽ ያጠገበውን፣ የተጠማውን ያጠጣ፣ የተራቆተውን ያለበሰ ከንቱ በከሆነ ምስጋና ስጋውን በማራቅ በፍርሃትና በመንቀጥቀጥ በባልሽ ቀን የዘመረውን ያመሰገነውን በገልሽ ታምኖ የጠጣውንና የታጠበውን ወይም በመንገድሽ ድካም ይህንን ዓለም የናቀውን እኔ የልብን ምኞት እፈጽምለታለሁ። ያለ ጉስቁልና በንጽህና ድንግልናውን እጠብቅለታለሁ። በመንግሥተ ሰማያት እንደ አንቺ የክብር አክሊልን እሰጠዋለሁ። ስዕልሽን አስሎ በቤትሽ ውስጥ ቢያስቀምጥ ወይም በክቡርና ንጹህና በሆነ ቤት ቢያስቀምጥ ወይም የሰገደና የተማለደ ወይም በላይዋ መልካም የሆነን የናርዶ ሽቶ የረጨ እኔ ልቡን የሚመስጥ ጣፋጭ ከሆነ ገነት መዓዛ አሸተዋለሁ። ወንድ ልጁን ወይም ሴት ልጁን በአንቺ ስም የጠራውን በመንግሥተ ሰማያት የበለጠና የከበረ ስምን እኔ ሰጠዋለሁ። ዕጣንና ቁርባን ወይም ደግሞ መብራትን ቢያበራ እኔ በሰማይ መብራትን አበራለታለሁ። ለቤተ ክርስቲያንሽ ልብስን ወይም መጋረጃሽን ቢሰጥ እኔ በሞት ቀን የብርሃን ልብስ አለብሰዋለሁ። እንደ መላእክት ክንፎችንና ከጎኖቹ አበቅላለሁ። ያለ ጭንቀት የእሳት ባህርን ይሻገራል፣ እንደ ወፍም ይበራል። የገልሽን መጽሐፍ በእምነትና በጥንቃቄ ቢጽፍና ቢያጽፍ ወይም በምድር ካለው ሀብት ይልቅ በገንዘቡ የገዛውን የጽድቅ ብርሃን በሆነ አምደ ወርቅ ቀለም ከስምሽ ጋራ ስሙ እኔ እጽፈዋለሁ አላት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብርክት ቅድስት አርሴማ ከመጀመሪያ እስከ ኋላ ያሰበችውን ሁሉ በመንግሥተ ሰማያት በግልጽ ይለፋል አላት። ብርክት ቅድስት አርሴማ አሜን አለች። እኛም እንደ እርሷ አሜን ማለት ይገባናል። ያን ጊዜ ብርክት ቅድስት አርሴማ ተንበርክካ ሰገደችና ጌታዬ አምላኬ በልቤ ጉልበት ሰግድልሃለሁ፣ እኔ የሚያዩኝ ጠላቶች ሁሉ እንዳይዘባበቱብኝ በስጋዬ ጉልበት አይደለም አለች። ዳግመኛ ዛሬ ግን ፈቃድህን ያደርጉልና መልእክትህንም የፈጸምኩ መሰለኝ አለች። ሰማዕቷ አርሴማ ቅድስት ጌታችን ብርክት ቅድስት አርሴማን እንግዲህስ በምድር ያለ ድካም፣ ችግር፣ ሐዘን፣ ቅጣትን መገረፍ ስለ ስሜ ይበቃሻል አላት። ከእንግዲህ ወዲያ ፈጽሞ ወደ ተጌጠና በእንቁ ባህሪ ይልቅ ወደሚያበራ ንጹሕ አዳራሽ ወንዞች ጊዮን፣ ኤግሮስ፣ ኤፌሶን፣ ኤፍራጣስ የአባቶቻችን አብርሃም፣ ይስሐቅ፣ ያዕቆብ ማህበር የነቢያት የሙሴ፣ የኤልያስ፣ የሚልኪያስ፣ የዘካርያስ፣ የአሞጽ፣ የሆሴ ማህበር የሐዋርያት ሁሉ የጴጥሮስ፣ የጳውሎስ፣ የእንድርያስ፣ የበርናባስ ማህበር የብሩካን፣ የጻድቃን፣ የእንጦኒ፣ የመቃርስ፣ የሲኖዳ፣ የሊባኖስ ማህበር የሰማዕታት እስጢፋኖስ፣ የቅዱስ ጊዮርጊስ፣ የቅዱስ ጊጋር መርቆሪዎስ፣ የቅዱስ ቂርቆስ፣ የቅዱስ ቴዎድሮስ፣ የቅዱስ ፊቅጦር፣ የቅዱስ አቡላ፣ የቅዱስ ፋሲለደስ ማህበር ድንግልናቸውን የጠበቁ የመልካሞች የደናግል ማህበር ወዳለበት ወደ ዘላለም ሕይወት ተድላና ሐሴት ወዳለበት ወደ ገነት ነይ አላት። ጌታችን ይህንን ብሎ ብርክት ቅድስት አርሴማ በዓይኖቿ እያየችው መላእክት ፈጽመው እያመሰገኑት በታላቅ ክብር ምስጋና ወደ ሰማይ አረገ። ሰማዕቷ አርሴማ ቅድስት ክብር ከፍታና ልዕልና ከእርሱ ዘንድ ነውና አምልኮትና ስግደት ከእኛ ዘንድ ዘወትር እስከ ዘላለም ይገባል፣ አሜን። ብርክት ቅድስት አርሴማ ከዚህ በኋላ እነዚያን ቆራጮች ወታደሮችን ቀሰቀሰቻቸው። ከእንግዲህ በንጉሥ ድርጣድስ ዘንድ የታዘዛችሁትን ተነሱና ፈጽሙ አለቻቸው። ያን ጊዜ እነዚህ ሮማውያን ወታደሮች ከወደቁበት ከተኙበት ተነሱ፣ አስቀድሞ እንቅልፍ ሰመመን ይዟቸዋልና። ከዚህ በኋላ ሰይፎቻቸውና ጦራቸውን ከሰገባቸው አወጥተው አዘጋጁ፣ ከትከሻቸው ላይ የያዙ እጃቸውን ዘረጉ። ብፅዕት ቅድስት አርሴማ ወገቧን ታጠቀች፣ በትምህርተ መስቀል ልብሶቿን ለበሰች፣ አንገቷን ከፍ አደረገች፣ ለሚቆርጧትም ተመቻቸችላቸው። የሰይፏንም ስለት እንዲያስተካክሉ ከአንገቷ ላይ ያለውን ልብስ አራቆተች፣ አንገቷን አወጣች። ከምስራቅ የፀሐይ ብርሃን እንደሚወጣ ከብርሃን መስኮት እንደምትወጣ ጨረቃ ከምስራቅ እንደሚወጣ ኮከብ እንዲሁ የብርክት ቅድስት አርሴማ የአንገት መውጣት ሆነ። ቆራጮች የብርክት ቅድስት አርሴማን የአንገት ብርሃን ባዩ ጊዜ ከፀሐይ ይልቅ የሚያበራ የግርማውን ከፍታ የተነሳ በምድር ላይ ወደቁ።
ሰይፎቻቸውንም ጣሉ። ወደ እርሷም መቅረብ ተስኗቸዋል። ራሷንም ታበረታታቸው ነበር። የታዘዘችውን ሁሉ ፈጽሙ ትላቸው ነበር። ከእነርሱም እኛስ ወደ አንቺ መቅረብ እና አንገትሽን መቁረጥ አልቻልንም። የግንባርሽ ላይ ያለው ትዕምርተ መስቀል አስፈርቶናልና ግንባርሽን ካልተሸፈንሽልን ራስሽን አንገትሽን ፈጽሞ ልንቆርጥ አንችልም አሏት። ያን ጊዜም ብርክት ቅድስት አርሴማ እነዚያን ቆራጮች ሮማውያን ወታደሮች የሚሸፍኑበት ቁራጭ ልብስ ከእናንተ ዘንድ ያለውን ጣሉልኝ አለቻቸው። ያን ጊዜ የልብስ ቅዳጅ የሆነው ቁራጭ ልብስ ጣሉላት። ከዛም በኋላ ብርክት ቅድስት አርሴማ ራሷን ሸፈነች። በዚያን የብርክትና ንጽሕት ሰማዕት ቅድስት አርሴማን አንገት በመቁረጫ ቦታ የንጉሥ ድርጣድስ ከሰራዊቱ ጋር እያየ እየተመለከተ ቆረጡ። አንገቷ ከሁለት ተከፈለ። ራሷም ከዚያ ያሉት ሕዝቦች ሁሉ እስከሚያደንቁ ድረስ 3 ሰዓት ያህል ቆመ። ከአንገቷ ደም፣ ውሃ፣ ወተትና ማር እንደ ክረምት ዝናብ ጠብታ እየተንጠበጠብ ጀመር። ከአንገቷ የሚወጣው ወደ ምስራቅ የሚመነጭ ነበር፣ ወደ ምዕራብም የሚመነጭ ነበር፣ ወደ ሰሜንም የሚፈስ ነበር፣ ወደ ደቡብም የሚወርድ ነበር። እነዚህ ፈሳሾችም ደም፣ ውሃ፣ ወተትና ማር ነበሩ። ለብርክት ሰማዕት ቅድስት አርሴማ በዚህች ዕለት የተደረገላት ታምርና ድንቅ ብዙ ነው። ከገድሎቿ ዜና በትንሹ ጻፍን እንጂ። ደም ከአንገቷ የመነጨው ስለ ልቧ ጭካኔና የመድኃኒታችን የኢየሱስ ክርስቶስ መከራ ተሸክማ ሰማዕት ወደ መሆን ወደዚህ ስለደረሰች ነው። ውሃም የፈሰሰው ስለ ብዙ ጸሎቷ፣ ስለ ልመናዋ ቤተ ክርስቲያንና መጻሕፍት ሁሉ ምስጢራት ልብ ስለምታደርግ ነው። አስተውሉ ተወዳጆች ወይ ወተት ያመነጨላትም ስለ ከፍታዋ፣ ስለ ክብሯ እግዚአብሔር ከሚያስቱ ጠላቶቿ ተንኮል ንጹሕ ድንግልናዋን ስለጠበቀላት ነው። ማር የወረደውም ስለሚያስደንቅ የፊቷ ወዝ ደም ግባት፣ ስለ ጣፋጭ የከንፈሮቿ ቃልና የሰማዕታት ሁሉ እህት ስለሆነች ስለ ብርክት ንጽሕት ሰማዕት ቅድስት አርሴማ ብርሃት ዓይኖቿ ነው። ሰማዕቷ ቅድስት አርሴማ ከዚህም በኋላ ብሩህ የሆኑ የደመና አምድ ወረደና በላዩ ጋረዳት፣ ወደ ሰማይ እንደ መብረቅ ሳባት። የአምላካችን ፈቃድ ያደረግሽ ንጽሕት ሆይ ደስ ይበልሽ እያሉ የመላእክት ማህበር ሁሉ ነፍሷን አሳረጉ። በክብር በልዕልና በዝማሬ በማህሌት ተድላን አምላካችን ሃሌሉያ እያሉ ወደ ሰማያት ኢየሩሳሌም አስገቧት። እርሷ እንደ ሞተች ባወቀ ጊዜ ደናግላን ሁሉ ይገሏቸው ዘንድ አዘዘ። ወታደሮች መጥተው የደናግሏን ጫማቸውን በሱ፣ ከእነርሱም ጋር ያሉትን ራሳቸውን ቆረጡ፣ በምድር ላይም ጣሏቸው። ከውስጧቸው አንዷ ታማ በአልጋ ተኝታ ነበር። ወደ ወታደሮች ጮኸች። ወደ እርሷ መጥተው እንደ እህቶቿ ራሷን ቆረጡ። በመንግሥተ ሰማያት የሰማዕትነትን አክሊል አገኙ። ከሮማ ሀገር ከእነርሱ ጋር የመጡትም ሰዎች ገደሏቸው። ቁጥራቸውም 72 ነፍስ ሆነ። ሥጋቸውም ከተራሮች በአንድ ተራራ ላይ ተጣለ። የሰማዕትነቷ መጨረሻና እረፍቷ በመስከረም ወር መስከረም 29 ቀን ነው። ከቀኑ 9 ሰዓት ላይ የ27ቱ ቅዱሳን መስተጋድል ሰማዕት እረፍትም ከእነርሷ ጋር ነው። የቤተ ክርስቲያኗ ቅዳሴ በአርማንያ ሀገር፣ በቂልቅልያ፣ በሶሪያ፣ በአንጾኪያ፣ በግብፅ በአውራጃዎች ሁሉ በታኅሳስ ወር በ6ኛው ቀን ቅዳሴ ቤቷ ይዘከራል። በየዓመቱ መስከረም 29 ቀን ቅድስት ቤተ ክርስቲያን የሰማዕታትነት በዓሏን ታከብራለች። የብርክት የንጽሕት የቅድስት አርሴማ ጸሎታ በረከቷ የእነዚህ የ27 ቅዱሳን ሰማዕታት ይቅርታና ልመናቸው ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ተወዳጆች ሆይ
ይህ ወደ እናንተ የምናደርስላችሁ የመንፈሳዊ ትረካ መርሃ ግብራችን ሲሆን በዚህ በሰማያዊ መንገድ ሚዲያ የሚደርሳችሁ ነው። ይህ ሰማያዊ መንገድ ሚዲያ ወደ እንዲሰፋና ታላላቅ የሆኑ መረጃዎች እንድታገኙና እንዲደርሷችሁ ሰብስክራይብ፣ ላይክ፣ ለእህት ለወንድሞቻችሁ ሸር እና ኮሜንት በማድረግ እንድታደርሱ ስንል የዘወትር መልእክታችን ነው። ተወዳጆች ሆይ ይህች ሰማዕቷ ቅድስት አርሴማ ብጽዕት ቅድስት ብለን እያመሰገን እኛም በወር በገባ በ6 በየዓመቱ መስከረም 29 እና ታኅሳስ 6 ቀን የቅዳሴ ቤቷን መስከረም 29 ቀን ሰማዕታት የሆነችበትን ቀን እያከበርን ከእናታችን ከቅድስት አርሴማ ረድኤት በረከት እንድንካፈል እግዚአብሔር መልካም ፈቃድ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በያለንበት የእግዚአብሔር ሰላም አይለየን። ሀገራችን ኢትዮጵያ ሰላም ያደርግልን። ይቆየን።